ፈስኩት ይችማ ትንሽ ከቆየች ደሜን ነው የምትጠጣው። በቃ ለየለት አይ ሰው መጨረሻ ምን ነው ቹቹዬ ውስጥ ገብተን አናወራ? ለኔ ውስጥም ሆነ ውጭ ልዩነት የለውም። ቋንት ሴትዮ ግን ለምንድን ነው የማትናገሪው? ነገርኩሽ እኮ። መቼ እንዴ? ምን ነው ሻሼ? አንቺ ትዝ ባለሽ ቁጥር ነገር በነገር ትነዘንዥኛለሽና እኔ እንደ ቁራ መላእክተኛ አስሬ መለፍለፍ አለብኝ እንዴ? አጭ ያለውበት ሁኔታ ግን ለምን አሳዝኑት? ይኸውልሽ ቻቺዬ ነገር አትደባልቂ። አንዴ በነጠላ ጀምረሻል፣ በነጠላ ጨርሽ። እኛ ሀገር እንደሆነ እናቴ እንኳን ነገር ተደበላልቆብን እንደው ኑሮ ድብልቅልቅልቅ ብሎብናል። ይኸውልሽማ ባላ ኧረ ተይ ሻሼ ተይ። የምን ድብልቅ ነው የምታወሪው? አይ እንደው ምን ላድርግ ብለሽ ነው? አንቱ ብለሽ አንቺ ስትይኝ ጊዜ እኮ ነው። ለነገሩ ተይው፣ እዚህ ቤት የሚመጡ ሰዎች በሙሉ ከመጠጣታቸው በፊት እሱ ነው የሚሉት። ከጠጡ በኋላ ደግሞ አንቺ እያሉ ያወርዱኛል። ተይው ለምን ምንድን ነው የሚጠጡት? ነገር ነው ነገር። ሻሼ ነገርና ጠላ ደባልሽ መሸጥ ጀመርሽ እንዴ? ምን ላድርግ ብለሽ ነው? እዚህ ቤት የሚመጣው ሰው በሙሉ የቤቱን ነገር ለቃቅሞ ይመጣና በነገርና ላይ ሊያዞረኝ ሲል እኔ ቀድሜ በነገርና ላውን አዞር። በዛውም የመጣበትን ጉዳይ ጨርሶ በሰላም ወደ ቤቱ ይሄዳል። እንግዲህ አንቺ ከሄድሽ ጀምሮ ጠላይን በዚህ ሲስተም ነው ስሸጥ የነበረው። አይ አንቺ ማያለሽ አመላቸውን ጸባያቸውን ታቂ ስለነበር ሁሉም ሰላም አላቸው። አየሽ እኔ ደግሞ በነገር ነው የሚይዛቸው። ነገርም እኮ ላወቀበት ጥሩ ብላ አይናኔ ልክ እኔን አሁን ነገሯን ለማስረሳት ስልታዊ ማፈግፈግና እንዳረግሽው ታዲያ ከገባሽ እኮ ዙሪያ ጥምጥም ሄድ እኮ ያስፈልገውም። ይልቁስ ውስጥ እንግባና አልገባም። የመጣው ጥያቄን እንድትመልሽልኝ ብቻ ነው። ለሱም ቢሆን እኮ ውስጥ ገብተን ቡና እየጠጣን ጠላዋንም ፉት እያለን አይሻልም? ትንሽ አላሳዝንሽም? እኔ በዚህ ጉዳይ ህይወቴን ተረጋግቼ መምራት አልቻልኩም። የስነ ልቦና አማካሪ አማከርኩ፣ ምንም የለም። ባህላዊና መንፈሳዊ ቦታ ሄድኩ፣ ምንም ለውጥ የለም። ኧረ ተይ ሻሼ ተይ ተይዘኝ። ይኸው እድሜ ላንቺ። አሁን ደግሞ ስራዬንም አለ። እሰይ ደግ አደረኩ። እንደው ያንቺ ስራ ሆኖ ሙት ሆነ። ምን ማለት ነው ይሄ? አስከሬን መገነዝ አበስኩ ገበርኩ። ከዚህ አውጣኛ። አይ ሻሼ ማሽ በበዛበት ዘመን እኮ ገናሽ ብርቅ ነው። የሞተን ማሽሞን የሞተውስ ተገላገለ። አንድ ያረፈው ይብላኝ በቁም ላለችው። አይ ማናት? ለወለደችው ለእናቱ ይብላኝ ለእናቱ። እሷን ነው ማሽሞን። ይኸውልሽ ሻሼ ምን መሰለሽ፣ ይሄንን ሙያ ስንት አመት ለፍቼ ላቤን ጠፍ አድርጌ ስንት ነገር ከፍዬ የተማርኩት መገነዝ ብቻ አይደለም፣ ትልቅ ጥበብ ነው። ይሄ ጥበብ የመጠቀ አስተሳሰብና ማስተዋል ይጠይቃል። በእኛ ሙያ ማለቴ አስክሬን መገነዝ የጉድ ሀገር ገንፎ እያደር ይፋጃል አሉ። ኧረ ወይኔ እንደው በቁርም መመርመሪያ ያጣን ሰዎች ሞቶ መመርመር ምን የሚሉት ጉድ ነው? እንደሱ አይደለም። ሙያችን የረቀቀ ሳይንሳዊ ስያሜና ረቀቅ ያለ ሳይንሳዊ ምስጢሮች አሉት። ለምሳሌ ተይው እናታል። እኔ እንደዚህ አይነት ነገር መቼ ገባኝ ነው? ገብቶኝም አያውቅም። አንዲ ልጩ የሚለው ሸብረ ወዶ አይደለም ለካ። ወይድሪ እናንተ ለሱ ወደ ትጂ ልጩ ልፈንደው። እሱ ሰውዬ አሁንም እዚህ ቤት ይመጣል እንዴ? እንዴት ነው ነገሩ? ጠላኝ ፈልጎ ይመጣል፣ ይጠጣል፣ ይሄዳል። መቼስ አትምጣ አይደል? እገለዋለሁ።
የዲማው ጆርክ ይሰራል በተም ነው አንቺ ለራሱ የራሱ ጉዳይ ነው ለዚህ ሁሉ ነገር ተጠያቂው እሱ ነው ምን አረጋሽ ለራሱ ለፍቶ አዳሪ ነው ምን አገናኛል ትቀልጃለሽ እንዴ ቻችዬ ሙች ነው የሚልሽ እንደው ሸብረብ መስሎሻል አይ እድሜ ለብሩክቲ ቀጥለት አድርጋ ነው ያዘችው እንደ ድሮ መጥቶ ጠጥቶ በየቦታው መውደቅ በየጥሻው ስር መገኘት ቀረኩ በሳምንት አንድ ነው የሚመጣው እሱንም ከተፈቀደ ሹልክ ብሎ መጥቶ ጠጥታ አርጎ ሹልክ ብሎ ይሄዳል ማናት ብሩክቲ ማን ብሩክቲ ምን የጋሽ በቄ እናት ናት አሉ እንደዛ ነው መሰለኝ ሲሉ የሰማው አጭር መልስ መልሽ ቆንጆ አድርገሽ የሚወራ ወሬ ሐሰት ነው እውነት አይ ይሄን ጥያቄ እንኳን መመለስ ይከብዳል ለምን ተማሪዎች ከልጅነት እስከ ዕውቀታቸው እስከ ዩኒቨርሲቲ ድረስ ይሄን ጥያቄ እየተጠየቁ ነው አሉ የሚመረቁ እና ቢመረቁስ እነሱ ስለምሁርነት ነው የኔ ለምን ነው ለዚህ ትለጠለይ ሞታለች ያልሽኝ አለች አይደል አውይ ድሌ አየኔ ነገር ደሞ ማንን ገደልኩ ሟች እንደው በስቷል ዘንድሮ ልጄ ነው በህይወት አለች ደሞ ይሄንን ማን ነገርሽ ይሄንን ወሬ ብለው ነገሩሽ ማንንም ይሁን ይሄን ብቻ ነው የምጠይቅሽ ልጄ በህይወት አለች የጉዳ ሀገር ገንፉ ጥያቄን መልሽልኝ ተረትና ምሳሌ ማብዛት ለማን ነው የማይጠቅም ለሱ ምንም ለእናት ማስረዳት ይችላል ማምነሽ ብሩክቲ ተመልሰሽ ገብተሽ ተኛሽ እንዴ አልተኛውም የምሳቃን ያዘጋጀውልኝ ነበር ነው እንዴ እሺ እናቴ እሺ ልጅ ያው የኔ ቆንጆ አዳምጪኝ እሺ ልብ ብለሽ አዳምጪኝ ያው ከቤት ሳትወጪ ቁጭ ብለሽ ትምህርትሽን እያጠናሽ ጠብቂኝ እሺ እሺ ልጅ ከስራ ስመለስ ማደርግልሽን አታቂም እሺ ቆንጆ ጎሽ አየኔ ነገር ሳቱን ደሞ አላጠፋሁትም ለካ አራት ጨነቅን ያጠፋዋል አንተ በከንቱ አትድከም ያያዋለሁ ይሻላል እሺ እናቴ ያው እዚህ ሰፈር ትዕዛዝ ስላለኝ ወደዛ ስመጣ እግረ መንገዴን ብቅ ብያይሻለሁ እሺ ደህና አይልኝ እሺ አባትዬ እንትን ምን ተው በቃ ንገሪኝ እንጂ ምንድነው ፓርክ መሄድ ፈልጌ ነበር እዛ በጣም ውብና አዝናኝ የሆኑ ነገሮች አሉ እዛ ብትወስደኝ አቤት ደስ እንደሚለኝ የት ሀገር ነው ሀገር በነገሩ በለው ብዙ ጓደኞች ሄደው እኔ ብቻ ነኝ የቀረሁት አንተን ስራህን ገቢህን ስለማውቅ አላስጨንቅህም ብዬ አልነግርህም ነው እንዳታስጨንቂኝ ነው ያልነገርሽኝ አዎ ምን አባቴ ላድርግ በምድር ላይ ያለህን ልዩና ውድ ስጦታ አንተ ብቻ ስለሆንክ እንድትጨነቅ አልፈልግም ጎሽኔ ልጅ በቃ አንቺም አልነገርሽኝም እኔም አልሰማሁም እሺ ድግ በይልኝ እናቴ እሺ ለመሆኑ ስንት ነው የሚሉት ዋጋው የሚታይ ቦታ ነው አልኩህ እኮ የሚሸጥ ቦታ አይደለም ነው እንዴ እኔ እኮ ደግሞ ምን ግዛልኝ ትይኝ አሳየኝ ትበይኝ እኔ እኮ ግራ ገብቶኝ ነው እንዴት በቃ የኔ ቆንጆ የኔ ድሎትና ፍላጎት ምቾት የምን እንደሆነ ታውቂያለሽ ያንቺን ከርስና የኔን ከርስ መሙላት አንዳቲም የዚህን የቤት ኪራይ መክፈል ሁለታቲም ሶስተኛ ደግሞ ያንቺን የትምህርት ቤት ዕዳ መክፈል ይሄው ነው እሺ አዎ እየየም ሲደላነ ነው ብለዋል ወይዘሮ ሻሺ እውነታቸው የምፈልገውን ነገር መሟላት ካልቻልክ ታዲያ ለምን ወለድከኝ እሱን እናትሽን ጠይቂያት እናቴ የት ናት ወደ ሲኦል ትመስለኛለች አርፈሽ ያዘዝኩሽን ቁጭ በይና ስሪ አንተ ሰው ያረበናት እንደዚህ ትኩስ መረጃ ነገረኝ እንጂ ምንድነው እንደዚህ ነው እኔ ከፍላለሁ አልኩህ አይደል እንዴ እኮ ከፍላለሁ እንዴ አው ባለፈው ራሱ ፓስታው 3 ጊዜ ነው ጨምረው እውነቴ ኩምብናት 3 ጨምረው እኔ ሳጨምር ይሄ በጣም ነው የሚቆጨው 1 2 3 አዎ አሁን ዘይቱ ራሱ እኮ 600 ብር ገብቶ አንተ አልነገርከኝም አሁን የሰማዋ እኮ እና ታዲያ ምንድነው እና ታዲያ እንደሌላው እኔ ካልጨመርኩ የኔ ሙርጀፋ ሱቅ ኤንጆ ነው እንዴ አረ በእናትህ በቃ እኮ ንገረኝ እንደዚህ ትኩስ መረጃ እየነገርከኝ
ከንግዱ ዓለም ቀላቀለኝ አደራ ነግሬሃለሁ። ምድረው ሆዳም ወይ አሁን የቤት ራሱ ባለፈው ቀለም አልተቀባ። ይሄን እኮ በእኔ ገንዘብ ነው በቃ ቀለሙ ይቀባ። ወይኔ ሞቲፋ ተበልቻለሁ እኮ ተበልቻለሁ ማለት ይቅርታ የኔ ቆንጆ እኔ ነው ወይስ እንጫው ነው? ኧረ እኔ አንተን ነው እንዴ? እኔ ነው እኔ ደግሞ ሌላ ነገር ያልሽ መስሎ እኮ ግራ ገብቶኝ ነው። እኔ ቆንጆ ያልሽ ልቤ ደብደጭ አታርግም። እዚህ ሰፈር አንድ ባለሱቅ ፈልጌ ነበረ። ሌላ ባለሱቅ አለ እንዴ? እኔ እንጃ። እኔ ሳልሰማ ሌላ ሱቅ ከፈቱ እንዴ? ምቀኛ እኮ እዚህ ሰፈር። ኧረ እባክሽ አንቺ ሴትዮ እዚህ ሰፈር እኔ ሙርጀፋ ብቻ እኮ ነው ባለሱቅ። ሙርጀፋ ማለት አንተ ነህ? ኦ ማይ ጋድ! መንገዱ በዚህ ነው እኮ። እናቱ ሌላ ተልኮ ምናምን አለሽ እንዴ? ልቤ ደጭ እያለ ነው። እናቱ እንዴ አንተን በማግኘቴ በጣም ደስተኛ ነኝ። እውነት? የኔ ቆንጆ እንጠጣ? ምን ሽጉጥ? እሱ ነው የቀረሽ እኮ። አይ እንትን ሻይ ማኪያቶ፣ ጠላ፣ ሌላ የፈለከው አይደለም። ሴትዮ ምንድን የመጣሽበት ዓላማ በትክክል ተናገሪና ሂጂ። እዚህ ሰፈር ወይዘሮ ብርክቲ የሚባሉ ሴትዮ ታውቃለህ? ወይዘሮ ብርክቲ? አሃ ጭራሽ ብላ ደግሞ አንቺ ላከችብኝ። እኔ እኮ መጀመሪያ እኮ መጠርጠር ነበረብኝ። ምንድነው የምጠረጥረው? እንዴ መጠርጥረው ነዋ። ባልጠረጥር ይጠርጥር ነበር እንዴ? መጠርጥር እንደ ፋርማሲ ባመተሽ ተቀለይ እኮ የሆነ ነገር እንዳለ መጠርጥር አለ። እኔ ሰላማዊ ሰው ነኝ፣ አልፈልግም። ከዚህ ሴትዮ ጋር አታነካኪኝ እንዴ። ይሄማ ጋሽ በቄ ማውቃል። ቆይ ምንድነው የምታደርገው? ቆይ እንጂ ታዲያ እንዴ ወዴት ነው የምትሄደው? አንቺ ሴትዮ ኧረ እባክሽ ተይኝ እንዴ። የራሴ ቁስል ማውቀው ራሴ ነኝ። ቆይ ይኸውልህ መጀመሪያ ተረጋጋና ከዛ በኋላ አስረዳለሁ። ምን ማስረዳት? ጋሽ በቄ መስማት አለባቸው። አሎ ጋሽ በቄ ቀመሩብኝ። እናቴ ቀምረው እንደ ቀመር ሰራ። ይሄ ብሩክቲ ናታ። ጋሽ በቄ ባለፈው የመሬት ምናምን ብላ እንደዛ መሬት አፈር ድሜ አስበላችኝ። ዝም አልኩኝ። እንደገና ደግሞ አብዮት ምናምን ብላ ከእርሱ ጋር አጋጨችኝ። ዝም አልኩኝ። አሁን ጭራሽ ደግሞ አመፅ ምናምን ብላ ሰው ብሩክቲ ናታ። ጋሽ በቄ እሷ ራሷ ሸብረብ ጋሽ በቄ ሸብረብ እሱ ነው የሚቆነጥጣት። ጋሽ በቄ እሱ ራሱ ነው ቢቆነጥጠው ይሻላል። በፔንሳ ቢቆነጥጥ ራሱ አይሰማውም። አዎ እኮ ጋሽ በቃ የችግሩ መንስኤ እሷ እንቆጥጣ። የህፃናት መብት ብላ እሱስ ልክ ኖት። እሷ ምናምን ብላ እኮ ታሳስረናለች። እና ታዲያ ምን ይሻላል ጋሽ በቄ? በቃ ጥሩሽ፣ እዛው ስመጣ እንነጋገራለን። ምኑ ወሬው? እሱ ቆይ አሁን ያው እዚህ ያጣራሁት ነው። ትንሽ አጣርቼ ማጣራት ስራ ሰርቼ እነግሮታለሁ። እሺ ቆይ አሁን ምን አደረገ አለችሽ? ማናት? አሁን ብሩክቲ አላክሽም እንዴ? ማናት ብሩክቲ? አንቺ ትያምሻዴ ጤና የለሽም? አሁን ብሩክቲ ምናምን ስትይ ነበር እንዴ? ኧረ እኔ ብሩክቲ አላልኩም። ወይኔ ጉዴ! ሙርጀፋ ዛሬ ደግሞ ምን አይነት ሰው ነው የገጠመኝ? አንቺ ችግር አለብሽ እንዴ? ብሩክቲና ወይዘሮ ብሩክቲ አንድ ነው? እቺ ትዩን ፋስ ባዲሽ መሰለኝ። በታውሎች ምክንያት ጥቅማቸው የተነካባቸው አንዳንድ ኃይሎች ህዝቡ ከለውጡ ፍሬ ተቋዳሽ እንዳይሆን በከፍተኛ ሁኔታ እንቅፋት ሲሆኑ የነበሩ ግለሰቦች መንግስት በወሰደባቸው እርምጃ አንዳንድ ግለሰቦች መደሰታቸውን የእኛን ሰፈር ሰው አላየህ እናቴ። እንኳን ዲሞክራሲ ሊቋደስ ሰው በመሆን እንዳትጣላ እንኳን በዘር አድርገውታል ድብድብን። አይ ዘመናዊ ጊዜ አቤት ይሄን ክፉ ቀን አርቀው እናቴ። እግዚአብሔርም መስገን አሁንማ በተናጥል መቅበር ትተን
በግሬ ዘር ሁሉ መጨመር ጀምረናል። የኢኮኖሚና የፖለቲካ ሻጥርና ቁማር ሲጫወቱ የነበሩ ደግሞ ፖለቲካ ቁማር ቁማር እንዲህ አድርጎም የለም። ሰው የሚበላ ቁማር ገንዘብ የሚበላሉበት ቁማር እናውቃለን። ሰው የሚበላ ቁማር ግን አይተንም አናውቅም፣ ሰምተንም አናውቅም። እግዚአብሔር ይስጣቸው አስተማሩ። ዶቤውን እየጣሉ አሁን እንደነገርኩሽ የተነጋገርነው ብቻ ነው ማድረግ ያለብሽ። እሺ አሁን እሺ ሰውዬው ሄዶ አዎ ራሱ በቀለ ማለት ይሄ አይደል እንዴ? እና ይሄ ሁሉ ቤት እሱ ነው? አዎ ምን ነው በዚህ አይነትማ የራሱን ኮንዶሚኒየም ሳይገነባ አይቀር። ኮንዶሚኒየም 40 ሰው ምንድን ነው እሱ? ምንድን ነው እሱ? አይ እዚህ ነው በቃ ነኝ በቃ ንፋስ ነው ይሁን እስቲ እንዴ ጋሼ እንዴ ነው ሰላም ነው። ያው እንግዲህ ጋሽ በቄ ዛሬ አው ጥቁር እንግዳ ነው ያመጣው ቦት ያ ጥቁርማ አንተ ነው እሷ ቀይ ነው እንት መስል ቀይ ነው ጥቁር እንግዳ የምትለው ማን ጥቁር እኔ ጥቁር ወይታ ምን ፈለግሽ እናቴ? አረ እርሶ ደግሞ አሁን ሰላ በዝቱም እንዴ አሁን እቺ አንድ ፍሬጅ እናቴ የሚሉት ምንድን ነው? እርሶ አሁን ቤቢ ብሎ ደስ ይሎታል? ምን ችግር አለው? በቃ አንተ እዛ ሱቅ ውስጥ መነታረክ ለምደህ በሄድክበት ሱስ ሆነብሃል። እንዴት ዋልሻለኝ? ደህና ነኝ ከእርሶ ሀሳብና ናፍቆት በስተቀር። አንቺ ቻች የምን ናፍቆት ምናምን ነው? ገና አሁን አይደል እንዲያየሽው? ምን ነው ደርሰሽ ናፋቂ ነኝ አልሽ? አረ እባክሽ መረዳይ ጉልበት ተደብኝ እንጂ አረ ስንቴ ነው በተደጋጋሚ የምነግርሽ? ተረከዝና አንገታቸው አትለይም እንዴ? እግራቸው ላይ እኮ ነው ውድቅ ያልኩሽ። እግሩ ቆንበስ በይ እንዳትነሽ እዛው ያጁ አስቢ። አይሆንም ጋር ተነሽ ምን ማለት ነው? ምን ፈልግሽ ጋሽ በቄ? ተይ አይሆንም። ሰውየው ደረቅ ነው ስላት አይ ቤቱ አሳየኝ እግሩ ላይ ደፋለው ስትለኝ ያመጣው ምን ያልሆንኩት አለኝ። አይ አዲስ አበባ ቤት አጥቼ ስንት ተንከራተትኩ ይመሰሉት። አው ትክክል ነሽ። እኔ ራሱ ጋሽ በቄ እንደ ብሩ ላስቲክ እንደዚህ ስትሪያገኝ የምን ቤት? መኖሪያ ቤት ማለቴ የሚከራይ ዲከም ይብልሽ ነው እንጂ ያመጣሽ ምንም የሚከራይ ቤት የለም እዚህ። ከዚህ ሁሉ ቤት እንዴት ለኔ የሚሆን ቤት ይጠፋል? ይኖር ምን ችግር አለው? ትኖሪያለሽ ግን የለም የት አደርግሻለሁ? ምን ማለት ነው? ይሄንን የሚያክል የቤት ጫካ ውስጥ ተቀምጠው ግንድ ተደግፈው ሬዲዮ እያዳመጡ ቤት የለኝም ማለት ለሶስት ጤና ይመስሎታል? አንቺ ቻቺ ተረጋጊ እንጂ ምንድነው እንደዚህ ነገር ማለት ቦግ ማለት እንዴ? አንቺ ቤት ነው ነገር ነው የፈለግሽው? ምንድነው እንደዚህ መለኮስ? ዝም ብለው ለሰው ሲለኩሱ ለራስ እንደሚደርስ አታውቂም እንዴ? ነገር እንደዚህ አያስፈልግም። እባክህ አንተ ተወኝ። እኔ ለራሴ የሚያናገረኝ የራሴ ብሶት ነው። ስንቱ በቤት እጦት ውስጥ የክብሪት ቃፎ የምታክል ቤት ውስጥ ከነ ልጆቹ ከነ ልጆቹ ከነ አያቶቹ እየኖረ ቤት የለኝም ሲሉ ትንሽ አልቆረቆሮትም? ስማ ልክ ነሽ። የሳቸው ስራማ ገና ብዙ ነው። እኔ ራሱ ባለፈው የሰሩኝ ጉድ መሰለሽ። ይሄን የመሰለ ህንጻ ገንብቼ ላቤ ጠፋ አድርጌ የስራው ህንጻ ጊዜ ጉድ እንዳደረጉ ጋሽ በቄ ብሩክቲ ቤት አለች እንዴ? ብሩክቲ እንጃ አላየኋትም። ምን እሷ ነገር ትኖር አትኖር መች ይታወቃል? ድምጿን ሳልሰማ አይ የሆነ ጭስ ነገር የታየኝ ነው ልበል። እንዴ ጋሽ በቄ ነገር ቃጠሎ እሳት አደጋ ነው መሰለኝ። እሳት ነገር ቦግ ምን ነገር ታየኝ። ያው እሳቱ እንደ ደመራ ይነገራል። አንቺ ወዴ አንቺ ተረጋጊ። ኧረ አንተ በእናትህ ውስጥ ሰው ካለ እናውጣ። እና ምን አገባሽ አንቺ?
ቤቱ የሰውየው ነው እንጂ ያንቺ ነው እንዴ? እዚህ ሰፈር እንደሆነ አሉ እያሉ ወሬ በነገሰበት ሰፈር ላይ እቺ ሴትዮ ሙርጀፋ እዚህ ጋሽ በቀ ቤት አምጦ በእሳት አከሰላት ተብሎ ደግሞ ከሰል የሚገዛ ሰው ልጣንድ ነው። ከሰልና ከሰው ማን ይበልጣል? ሰው ምን ያረጋል? ይሸጣል እንዴ ሰው? ጀባ ሰው እየተቃጠለ ትቀልዳለህ? እኔ የቀለልኩ አይደል ማለት ነግሬሻለሁ። ሄሎ ምን አሉ? ልጄስ? ወይኔ ልጄ ወይኔ። ማነው ሙርጀባ? እስቲ እኔ ለሸብረብ ደውያለሁ እባክህ። ማነው እሳት አድርገህ ደግሞ እነዚህ ሰዎች በስንት ጊዜ ነው የሚያነሱት? ቀጠቀጥን አያነሱም እኮ። እኔ የምለው መንግስት ግን ለምንድን ነው ስልክ አንሺ ኮሚቴ የማያቋቁመው እንዴ? ጋሽ በቄ እኔ ግን ይሄ ነገር አላማረኝም። እንደዚህ ቦግ እያለ የት ሊደርስ ነው ማለት? እሳቱ ከመባባሱና የባሰ አደጋ ከማምጣቱ በፊት ባልቦላውን ቢያጠፉት ምን ይመስሎታል? አዎ ነው ወይስ ትንሽ ገፋ ይበል? የእርስዎንም ቤት ነካ አድርገው የባለቤቱ ቤት ካልተነካ አይመጡም ብዬ ነው። ይሄንንም ታውቂያለሽ ማለት ነው። እዛ ነው እንደምትሰሪ? እዛ የምትሰሪ ሴትዮ እዚህ ሆነሽ ነው ታዲያ የሚያነሳ የጠፋው? ቆይ እስቲ ማነው ስሙ? ቆጣሪውን ላጥፋው። አዎ ጋሼ በልሱት ስማ ሙቼ፣ እኔ ሰውዬ ነገር ግን አላማረኝም። እንዴት አታያቸውም እንዴ? እዚህ ቤት እየተቃጠለ ወጧ እንዳማረላት ሴት እዛና እዚህ ሲረግጡ። ኧረ ወይ ለእኛ እድሉን አልሰጡንና አላጠፋ ነው። አንቺ ሴት የሆነ እሳት ውስጥ አትክተኪ። እኔ እሳት ነገር አልወድም። እድሉ ትላለች እንዴ? አንቺ እንደዚህ ቦግ የሚል ቤት እሳት ሻማ የልደት ሻማ መሰለሽ እንዴ? ኡፍ ብለን የምናጠፋው ምንድን ነው? ቢጠፋ ውሃ ይጠፋል እንዴ? ውሃ ልቤ ነዘረኛው። ማነች ውሃ? እዚህ ሰፈር ነኝ እንዴ? አይቻች ውሃ እኮ ለደሞዝ ብቻ ነው ስሟ የሚመጣው። የሆነ ቢል ምናምን ሲመጣ ነው የማውቀው። አለች እንዴ? እዚህ ሀገር አለች እንዴ? አይ ውሃ ሳቅ መጣ። እኔ ምንም እንጂ ይቺ ብርክት የምትባል ልጅ ግን ቤት ውስጥ ትኖር ይሆን እንዴ? እንዴ ብሩክቲ ብትኖር አይቻቺ አሁን ብሩክቲ ብትኖር ቤቱ እንደዚህ ጭስ ብቻ ይጨሳል እንዴ? እንዴት? ኧረ በእናትሽ እሷ ብትኖር እንዳለ ተቀጣጥሎ እሳቱ ቦግ ብሎ ቤቱ ያልቃል። እሳት ነች ከምላሷ የሚወጣው ፍም እኮ ነው እሳት። አመዴ ዝም ብላ ውስጡ የምትሄድ ረመጥ በያት በቃ። ልጅ መሰለችሽ እንዴ? ባለፈው ምን እንዳደረገች ታውቂያለሽ? ይሄ መሰለ መጋዘን ሰርቼ ከጋሽ በቄ ጋር እሳት ለኩሳ እሳት አቀጣጣ ነገሩ ቁጥልጥል አድርጋ አስተበደች። ወይኔ ልጄ ወይኔ አንድ ልጄ ወይኔ ልጅ ያዝልኝ ታው ያዝልኝ ብለም ቢብለህ ይሄው ቤቴን አቃጥላው ነበር ዛሬ። ፓርኩ ሰደኝ ስትለኝ እምቢ ብያት ነበር። ራሷንም ቤቱንም አቃጠለች ማለት ነው እኮ ልጄ። ጋሽ በቄ ሙርጄ ልብ ያርጉልኝ፣ ይሄ ቃሉ ለፖሊስ ይጠቅማል። ቤቱን ያቃጠለው ልጅቷን የገደለው ራሱ ነው። አረኔ እንደውም ዝም ብዬ ከላይ እስከታች ሳየው ነገረ ስራው ራሱ የወንጀለኛ ነው፣ ፊቱ ራሱ የወንጀለኛ ነው። ያረጋሽ በቃ ያለቃቀሱ ራሱ እንደ ወንጀለኛ ነው። እቺ ደግሞ ምንድነው የምታወራው? ከየት ነው የመጣችው? አንተ ስነ ስርዓት ያዝ እንጂ ሽብር እንዴ! ቤቱ እንደደመራ ለኩሰ እንደገና ደግሞ እኔ ታቃጥለኛለህ እንዴ? ያመጣሁት እንግዳ የተሳደብ ፖሊስ ምናምን እኮ እያለች ነው። አታያትም እንዴ? አጠናቀ ሂድ እንጂ ዱላ አችለውም። እውነቴን ነው የምልህ። እዛ አንዴ በዱላ መጀመሪያ ዱላ ሲያደርጉብህ የኛ ሀገር ጭፍራ ነው የምትጨፍረው። ቦላ አላት ያለ ሁለተኛው ዱላ ጧት ሲያደርጉ እንዳርጋው በዳሶ በጭንቅላቴ ተተክለ እግር እንደ ቬንቲሌተር እየተሽከረከረ አለምብሬ ነው ትራሌ። ሶስተኛውማ የወራይ ሰመሌ ነው ጋሽ ዋጋው ይሰጡታል። እንዴት ዋላችሁ?
ዛሬ ደግሞ በማህበር ተደራጅታችኋል። የኔ ቆንጆ የማናት ልጅ? አንቺ ቤቴን አቃጥለሽው ነበር አይደል? እኔ አላቃጠልኩም። ቆይ ግድ የለም ዛሬ እቺ ሊገድዬ ይገላገላለሁ። ልቀቀኝ። ተረጋጋ እንጂ አንተ ምንድነው? ይሄ ነገር ሽልማት አለው እንዴ? የሚያዙ ጋሽ እንጂ መንግስት ራሱ እኮ በሌለው ካዝና ነው የጠቆመ ምናምን። እቺ እኮ ጁንታ ሳትሆን አዲስ ትውልድ ነች። ጁንታዎቹስ? አይ እንግዲህ እኔ ፖለቲካ ውስጥ አትክተተኝ። እኔ ተውልጄን ላሳድግበት እኔ ፖለቲካ አላማረኝም። ተወኝ። አልቀረብህም። አሁን ካንተ የባሰ ጁንታ አለ ቤቱንና ልጁን አቃጥሎ ሀዘን የሚቀመጥ። እንደው ይሄ ግቢ ግን እውነትም ዋሻ ነው። ስንቱን ጁንታ ነው የያዘው አካችሁ። ጋሽ በቄ እርሶ ግን የጁንታ ሀብታም ነዎት። ኧረ እባካችሁ እዚህ ጁንታ ምናምን ትላለህ እንዴ? ይሄ ነገር ተቃጥሎ ቢሆንስ ኖሮ ብላችሁ አታስቡም እንዴ? ጋሽ የእርሶ ጉዳይ የሚመለከት አካል ይመለከቱታል። እኔ በሙጀፋ በበኩሌ ያለ ስራ ጥልቅ አልልም። ምንድነው? ነይ የኔ ቆንጆ ነኝ። አይዞሽ ማንም አይነካሽ። ድርድር መሆኑ ነው? ምን ድርድር? ዋናው በለተኛው ድርድር ነው ይችላል። ቤቴል ተቃጥሎ ነበር አይደል? የሚቃጠል ቤት አይታየኝም። የትኛው ነው? የምትኖሪበት ነው? ያንን መጀመሪያ ቤቱ ላይ ቃጠሎ ደርሷል አልደረሰም፣ ጭሱ ምንድነው ብላችሁ ጠይቁ። ተሸብራችሁ አታሸብሩ። ይቅርታ አድርግልኝ። እሺ ጭሱ ምንድነው? እንደምታዩት ቀበርቾ ነው። ወይዘሮ ሻሼና ማክሪ እየሸብረብን አይምሮ የሚያደነዝዝ እርኩስ ነፈስ ነካክቶት እንደሆነ ለቀቅ እንዲያደርጉ አስቤ ነው። እውነቷን ነው። ክፋቱ ምንድነው? አንተን የተጣባ ጋኔል እሷ ላይ መንጠልጠሉ ነው። አየህ፣ ይሄ ነው ክፋቱ። እሺ ለነገ ደግሞ ጡንጁት አድርግልን። እሺ እሺ። ጡንጁት